بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتنا بالله سبحانه وتعالى فقاد زاريم كاكم نبات نكتل لن نقدي زاريم منايو كفل هيا سمنتنا ميهونو إن شاء الله نقدي درساتنا وده مجرد شاكابي نو يعلنو الله كالم نالبات كاهم بوهلا عن كفل من جمري هنا المالسرو طيب እንግዲህ የያዝነው ርዕስ ከወቅቱ ጋር ተያያዥነት ያለው ወይም አሁን ያለነው እንግዲህ ረመዳን ላይ ነው። አላህ Subhanahu Wa Ta'ala ሁላችንም ረመዳናችን አላህ ይቀበለን። እንዳጋጣሚ ሆኖ ደግሞ እየቀራንም ያለነው ወይም ኪታባችን የደረስንበትም እኛ አስበንበት ባይሆንም ከረመዳን ጋር ተገጣጥሟል። ጥሩ የሆነ መገጣጠም ነው። ኸይር ኢንሻአላህ في حكم الإفطار في رمضان ስለ ረመዳን ላይ ስለ ማፍጠርን እናያለን ማለት ነው። طيب فصل لينو على لينو في حكم الإفطار في حكم سلا فرد إفطار ما دمو سلا ما فطر فرد مالتنا في رمضان لا عند سو بيافطر مالتنا يا رمضان لا بيافطر بلو مالتنا رمضان ጾም ባይዝና እንግዲህ ረመዳን ወራቶች ወይም የረመዳን ወር አንድ ወር ግዴታ አንድ ሰው ዑዝር እስከሌለው ድረስ መጾም ግዴታው ነው። ግን የሚያፈጥርበት ሁኔታዎች ይኖራሉ። እነዛን ህክሞች ወይም እነዛን እዚህ ላይ ይጠቅስልናል ማለት ነው። طيب الإفطار ولا مافطر ويم صوم مفتات في رمضان برمضان وصوم مفتات أربعة أنواعين أرات هونيتاوش አሉት ማለት ነው። أربعة أنواعين أرات አይነቶች ማለት ነው። አራት አይነት ሁኔታዎች አሉት። የመጀመሪያው ዋጅቡን ግዴታ የሚሆንበት አለ። ረመዳን ወር ደርሶ በረመዳን ወር ላይ ማፍጠር ግዴታ የሚሆንባቸው አካሎች አሉ ማለት ነው። እነሱ እነማን ናቸው ከተባለ ከማ ፊል ሐይድ ላይ ያለች ሴትን ይመስል ወኑፈሳኢ እንደዚሁም የወሊድ ደም ላይ ያሉ ሴት እህቶች ማለት ነው። طيب ስለዚህ አንድ ሐይድ ላይ የሆነች ሴት ረመዳን ወር ላይ ወይም ረመዳን ላይ በረመዳን ምናልባት ሐይድ ላይ ቢመጣባትና ሐይድ ላይ ብትሆን መጾም ሐራም ነው። ሰላይ ማለት ማፍጠር ግዴታ አለባት። ኢምሳክ እንኳን ማድረግ አትችልም ለቀኑ ወይም ኢምሳክ ብሎ ማለት ከዚህ በፊት እንግዲህ ኢምሳክ የሚደረግባቸው ቦታዎች ብለን እዚሁ ደርስ ኪታባችን ላይ ያየንበት ሁኔታ አለ እና ከጾም እንኳን ተቆጥባ መዋል ተቆጥቤ ልዋል ለቀኑ ክብር ብዬ ተብሎ ኢምሳክ እንኳን ማድረግ አይችሉም ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ሐይዱን እንግዲህ የአላህ ጥበብና በራሱ አላህ የፈጠረው ነገር ነው። በዛ አላህ ፈቅዶላቸዋል። ስለዚህ በፈቀደላቸው ቀን መብላትና መጠጣት ነው ያለባቸው እንጂ ኢምሳክም ይሁን ጾም መጾም ሐራም ነው የሚሆነው። ስለዚህ ማፍጠሩ ደግሞ ምን ሆነ ዋጅብ ግዴታ ነው ማለት ነው። እንደዚሁም ኑፈሳ ብሎ ማለት ያው መጀመሪያ እንዳልነው የወሊድ ደም ላይ ያሉ እናቶች ማለት ነው። እንግዲህ ወልደው ደማቸው ሳይቋረጥላቸው የወሊድ ደም ላይ ያሉ እናቶች አሁንም ጨርሰው ጊዜያቸው ጨርሰው ታጥበው ወደ ዒባዳቸው እስካልገቡ ድረስ አሁንም እዛ ላይ ሆነው መጾም አይችሉም ማለት ነው። طيب ሌላኛው ወጃኢዙን ጃኢዝ ይሆናል የተፈቀደ ሚበቃ ማለት ነው። ሚበቃ ብሎ ማለት ምን ማለት ነው? እንግዲህ ቢጾምም ይቻላል ጥሩ ነው። እንደዚሁም ደግሞ ባይጾም ደግሞ ለምን አልጾምኩ ተብሎ ምን አይኖርበትም ለውም ወይም ዝገላ መወቀስ የለበትም ማለት ነው። طيب ማን ይመስል ከማ ፊል ሙሳፊርን ይመስል መንገደኛ የሆነ ሰው ይመስልና ወልመሪድ እንደዚሁም የታመመ ሰው ማለት ነው። طيب የታመመ ሰውና እንደዚሁም ሙሳፊር የሆነ ሰው ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ስለ ረመዳን ወር ሲነግረን በመሐከል ላይ ምን ብሏል? ወአን ተሱሙ ኸይሩ ለኩም ስለ ሰፈር ላይ ወይም መንገድ በወጣንበት ሰዓት ያኔ ሲነግረን ምን አለ? ወአን ተሱሙ ኸይሩ ለኩም ብሏል። አላህ Subhanahu Wa Ta'ala ብትጾሙ ረመዳን ወር ምናልባት ሙሳፊር በሆናችሁበት ሰዓት ብትጾሙ ለእናንተ በላጭ ነው ብሏል። ስለዚህ መጾማችን በላጭ የሚሆንበትም ሁኔታ አለ። እንደዚሁም ደግሞ መጾማችን ደግሞ አለመጾማችን በላጭ የሚሆንበት ሁኔታ አለ። ስለዚህ ጃኢዝ ነው። አንድ ሰው በረመዳን ወር ላይ ለምሳሌ በዚህ አሁን ባለንበት ወቅት ሙሳፊር ቢሆንና ሰፈር ቢወጣ አለመጾም ይችላል ማለት ነው። በቃ ማፍጠር ይችላል፣ ማፍጠርም ይችላል፣ መጾም ይችላል። طيب ግን ማፍጠር ይችላል ምንለው ምናልባት ማፍጠር የሚሻልበት ሁኔታ ግን ሊኖር ይችላል። የሚሻልበት ሁኔታ ምክንያቱም ነቢያችን አለይሂ ሰላም ሐዲታቸው ላይ ያስቀምጡታል። ለይሰ ሚነል ቢሪ አስያሙ ፊ ሰፈር ያሉበት ሁኔታ አለ። በጾም ሰፈር ላይ ሆኖ ሙሳፊር ሆኖ መጾም ከመልካም አይቆጠርም ብሎ ያሉበት ሁኔታ አለ። ያ ሐዲስ የተናገሩበት ሁኔታ እንግዲህ ሱሐቦች ቁርአኑ ምን ብለው አንተ ሱሙ ኸይሩን ለኩም የሚለውን በመያዝ መጾማችሁ የተሻለ ነው የሚለውን በመያዝ
ምን ያደረጉበት ሁኔታ አለ። ጾም ላይ ሆኖ ራሳቸውን እያስቸገሩ ምን ማድረግ መጾም ማለት ነው። ይሄ እንደው ራስ ላይ መሸቃና ራስ ላይ አላህ ያገራውን ነገር ራስን ማስቸገር ነው፣ ነፍስን ማስቸገር ነው የሚሆነው። ስለዚህ ቁርአን ላይ ወአን ተሱሙ ኸይሩን ለኩም የሚለው በምንድነው የሚፈሰረው? ምንም አይነት ችግር በሌለበት ማለት ነው። ምንም አይነት ችግር ድካም የለም፣ የሚጎዳ የሆነ ድካም የለም፣ መሸቃ ችግር የለም። ስለዚህ መጾማችን በዛ ሰዓት ምን ይሆናል? በላጭ ይሆናል። መንገድ ላይ ነን። በተለይ በአሁኑ ሰዓት ምናልባት ሰፈሮቹ ቀለል ያሉ ሰፈር ከሆኑ ምክንያቱም የእግር ጉዞ አይደለም ብዙ ጊዜ የሚደረገው እና ምናልባት በዘመናዊ መጓጓዣዎች ላይ ሆነንም የሚያደክምበት ሁኔታ አለ። ግን ምናልባት መንገድ ማፍጠር የሚቻልበት መንገድ ሆኖ ግን ቀለል ያለ ሊሆን ይችላል። በዛ ሰዓት መጾማችን ምን ይሆናል? የተሻለ ይሆናል ማለት ነው። የተሻለ ማይሆንበት ደግሞ መቼ ነው? ምናልባት መንገዱ እኛን የሚያደክመን ከሆነ እንደዚሁም ችግር ላይ ምናልባት መሸቃ የሚያመጣብን መቸገር የሚያመጣብን ከሆነ ግን አለመጾማችን የተሻለ ነው የሚሆነው ማለት ለይሰ ሚነል ቢሪ አስያሙ ፊ ሰፈር ያለው ሐዲስ እዚህ ላይ ይሆናል ማለት ነው። ጠይብ ስለዚህ እንደማንም ግን ሰላም ራሱ ሆኖ ማለት ነው። ሰላም ሆኖ ማለት መንገድ ወጥተዋል፣ ምንም የሚያደክም ነገር የለበትም፣ ምንም ነገር የለበትም። ለሱ ምንድነው ጃኢዝ ነው ማለት መጾሙ የተፈቀደ ነው። አልጾምም ተፈቅዶልኛል ብሎ ቢበላ ቢጠጣ ምንም አይነት መወገዝ ወይም ምንም አይነት ወንጀል የለበትም ማለት ነው። ማንም ሊወቅሰውም አይችልም ማለት ነው። ጠይብ ሙሳፊር ሆነ ሰው ምንም አይነት ችግር እንኳን ባይኖርበትም ምን ማድረግ ይችላል? መብላት ይችላል ማለት ነው። ጠይብ ወልመሪድ እንደዚሁም የታመመ የሆነ ሰው የታመመ የሆነ ሰው ምናልባት የበሽታው ሁኔታ ይወስነዋል። ምናልባት በታመመበት ሰዓት ህመሙ በመጾሙ ህመሙ እየባሰበት መሄድ ከሆነ ወይም የተለያዩ ችግሮች ተያያዥነት ያላቸው ችግሮች ካሉበት ያኔ ምን ማድረግ ይችላል? በሰዓቱ መብላት ይችላል ማለት ነው። ምናልባት እንግዲህ ህመም ላይ ነው፣ ግን ህመሙ ቢጾም ምናልባት የተወሰነ የሆነ ነገር ሊኖርበት ይችላል፣ ግን ከፍ ያለ ደረጃ ላይደርስበት ይችላል እና በዛ ሰዓት ማፍጠር ለሱ ጃኢዝ ይሆን መጾም ማፍጠርም ይችላል ማለት ሙሉ በሙሉ ኖርማል እስኪሆን መጠበቅም ይችላል። ህመም ምክንያቱም ህመም ላይ ነው ያለው፣ ታሟል። ታሞ የግድ ጹም ተብሎ አይባልም ማለት እስከ ታመመ ድረስ መብላት ይችላል በሰዓቱ ማለት ነው። ከዛ በኋላ በሌላ ጊዜ ንጹህ ወይም በሽታው በሚችልበት ሰዓት ቀዷ ያወጣል ማለት ነው ሲሻለው። ጠይብ ስለዚህ እንደማንም ሁለት ናቸው ጃኢዝ የሚሆንላቸው አካላቶች ወይም መጾምም ማፍጠርም የሚችሉበት ማለት ነው። ሌላኛው ሶስተኛው ወላ አለ። ወላ ብሎ ማለት ደግሞ ከዚህም ከዛም ያልሆነ ማለት ነው። ወላ ከዚህም ከዛም ያልሆነ ከማን ዋጂብም እሱ ላይ ግዴታ ነው ማንለው ማለት እሱ ላይ መጾም ግዴታ ነው ብለን ማንል፣ እሱ ላይ ማፍጠር ግዴታ ነው ወይም መጾም ጃኢዝ ነው ወይም ማፍጠርም ጃኢዝ ነው ብለን ማንለው፣ የተወደደ ነው የተጠላ ነው ብለን ሁክም ማንሰጥበት ማለት ነው። ሁክም ማንሰጠው ማን ነው ከተባለ ከማፊል መጅኑን ያለበት እብደት ያለበት ማለት ነው። እንግዲህ እብደት የሚለው ምናልባት ቃሉ ብዙ ጊዜ እብደት ብለን የምንጠቀምበት እብደት የሚለው በትክክል የሚገልጸው እብደት የሚለው ማበድ የሚለው ከዛ ውጭ ከሆነ ምናልባት ማበድ የሚለው ደረጃ ላይ ካልደረሰ መጾም ግዴታ ሊሆንበት ይችላል። ግን አንድ ሰው እብደት ውስጥ ከሆነ ወይም እብደት የሚባል ባህሪ ያቺን ካገኘው እንግዲህ ምናል አቅሙ ይኖረዋል። እንግዲህ እብድ ሲባል አቅም ይኖረዋል። የሚስተው ምንድን አቅሉ ሙሉ በሙሉ ማጣት ነው። አቅል ያጣል። አቅም ግን ጉልበት ግን ቁዋ ግን ይኖረዋል። ሰዎችን በመንታት ይችላል። የተለያየ ነገር ስራም ሁላ ሊሰሩ ይችላሉ እብድ ሆኖ ማለት ነው። እና በዛ ሰዓት መጾማቸውም ግዴታ ነው አይባለው። ምክንያቱም ሩፊዐል ቀለም ነው፣ መርፉዐል ቀለም ነው። ከሱ ላይ ምን ተነስቷል? ቀለም ተነስቶለታል። መልካምም ይሁን መጥፎ የሚጻፍበት ነገር ስለሌለ ጃኢዝም ዋጂብም መክሩህም መንዱብም ምናምን የምንለው ነገር የለም እብድ ላይ ማለት ነው። ስለዚህ ወላ ማለት ከዚህም ከዛ ብለን ማንለው እብድ እሱ ላይ ግዴታም ወይም ጃኢዝ ተብሎ የሚባል ነገር የለም ማለት ነው። ሌላኛው ወሙሐረሙን ሐራም የሆነበት ደግሞ አለ። ጠይብ ወሙሐረሙን ሐራም የሆነበት ማለት ምን ሐራም የሆነበት ነው? ማፍጠር ሐራም የሆነበት። እስካሁን እንግዲህ ዋጅብ የምንለው ማፍጠር ግዴታ የሆነበትን እያየን ያለ ነው። ዋጅብ ብለን ያለ ነው ማፍጠር ግዴታ የሆነበት ነው። ጃኢዝ ብለን ያለው ደግሞ ምንድነው? ማፍጠር የሚፈቀድለት ማለት ነው። መጾምም ማፍጠር የሚፈቀድለት ነው። ወላ የምንለው ደግሞ ከነዚህ ከሁለቱም ያለው ነው። ወሙሐረሙን ደግሞ ምንድነው? ማፍጠር ሐራም የሚሆንበት አካል አለ። ማፍጠር ሐራም የሚሆንበት አካል ጠይብ ማን ነው ከተባለ እንግዲህ ይሄ ረመዳን ላይ ሳይሆን ከረመዳን ውጭ ባለ ወይም ከረመዳን ቀደም አድርገን ያለ ሁኔታ ነው የሚነግረን። ከመን አኸረ ያዘገየ ሰው አለ ቀዷአ ረመዳን የረመዳን ቀዷ ኖሮበት ያዘገየ ሰው ጠይብ ማዕ ተመኩኒሂ እየተመቸው ማለት ነው ከመመቻቱ ጋር ለሱ ምቾት እያለው ምን ቀዷውን ማውጣት እየተመቸው ግን ቀዷውን እናደረገ አዘገየ።
ሐታ ድረስ ዳቀል ወቅቱ እስከጠበበበት ድረስ ዐንሁ ከሱ ማለት ነው። ማለት እንግዲህ ለምሳሌ አሁን ያለነው ረመዳን ላይ ነው። አምና ረመዳን ላይ በሆነ በዑዝር ምን አድርገዋል? አፍጥሮ ነበረ። ቀዷ 5 ቀናቶች ቀዷ አሉበት። 5 ቀን ቀዷ እያለበት ከዛ በኋላ ዓመቱን ሁሉ እንግዲህ በሰዓቱ ዑዝር ነበሩ ማፍጠር ይችል ነበር። ከዛ በኋላ ግን ዑዝሩ ምን ሆነለት? ተወገደ። ከተወገደ በኋላ ምን ማድረግ አለበት? ቢያንስ መጾም አለበት። አቆይቶት ይሄኛው ረመዳን ደረሰ። ይሄኛው ረመዳን ለመግባት ስንት ቀን ቀረው? ለምሳሌ እሱ ላይ ያለበት 5 ቀን ከሆነ ሸዕባን 20 ብሎ 21 22 እያለ እስከ 24 ደረሰ። 24 ከደረሰ በኋላ ከዛ በኋላ የሚቀሩ ቀናቶች ስንት ናቸው? ወይ 5 ቀን ወይ 6 ቀን ነው። ምናልባት ጨረቃው 29 ከሆነ 5 ቀን ነው ያለው ማለት ነው። ስለዚህ እሱ ላይ በነዛ ቀናቶች መብላት ሐራም ይሆንበታል ማለት ነው። ምክንያቱም የአምና ዕዳ አለበት። ዕዳው ሳይከፍል ምን መጣበት? ሌላ ረመዳን መጣበት ማለት ነው። ስለዚህ አሁን ምን እያለን ነው? ወሙሐረሙን ማፍጠር ሐራም ይሆንበት ከመን ሰውን ይመስል አኸረ ያዘገየ ሰው አለ። ምን ያዘገየ? ቀዷአ ረመዳን የረመዳን ቀዷውን ያዘገየ መዓ ተመኩኒሂ ከመመቸቱ ጋር አለ ማለት ቀዷ ማውጣት በብዛ መካከል ቀዷ ላውጣ ቢል ይመቸው ነበር። ሐታ ዳቀል ወቅቱ እስከጠበበበት ድረስ ማለት ምን ማለት ነው? ሸዕባን መጣ እንግዲህ ምናልባት ለምሳሌ የተጠቀምን ያለነው 5 ቀን ነው። 5 ቀን ሲቀረው ሸዕባን 24 ወይም 25 ላይ ከደረሰ እሱ ላይ ከዛ በኋላ ያሉ ቀናቶች መብላት በሱ ላይ ሐራም ሊሆን ሸዕባን 26 27 28 እስከ 29 መጨረሻ ድረስ ያሉት ሁሉም እሱ ላይ ሐራም ይሆናል። ምክንያቱም የአምና ዕዳ ስላለበት ያ ቀን ደግሞ የአምና ዕዳ መክፈያ ቀን ያለችው ቀን እቹ ቀን ብቻ ስለሆነ መብላት አይችልም ማለት ነው። እሱ ላይ ምን ሆነ? ማፍጠር ሐራም የሚሆንበት ብሎ እየጠቀሰልን ያለው ይሄ ነው። ስለዚህ ምናልባት እንግዲህ እንደዚህ ሆኖ ከገባበት ደግሞ እንዴት ነው ምናልባት ሳይጾም ይሄን ቀዷ ሳያወጣ ሌላ ረመዳን ከገባበት እንዴት ይሆናል የሚለው ኢንሻአላህ እዚሁ ደርስ ላይ ቀጣይ ላይ የምናየው ይሆናል ማለት ነው። طيب ስለዚህ على كل احوال ኢፍጣር የሚፈቀድላቸው ስንት አይነት አየን? እንዳጠቃላይ ስለ ኢፍጣር ስለ ማፍጠር 4 አይነት ሁኔታዎች አየን ማለት ነው። ዋጅብ ይሆናል፣ ጃኢዝ ይሆናል፣ ከየትኛውም ማይመደብ አለ፣ ሐራም ይሆንበት አለ። ማፍጠር ሐራም ይሆንበት ከየትኛው ማይመደብበት፣ ማፍጠር የተፈቀደ መጾም የተፈቀደ፣ ማፍጠር ግዴታ የሚሆንበት ብለን 4 ሁኔታዎችን ነገረን ማለት ነው። طيب ሌላኛው ማይተረተቡ على الافطار في رمضان አለ። ማይተረተቡ ተረቱባት ተያይዞ የሚመጡ ነገራቶች على الافطار በማፍጠር ላይ ተያይዞ የሚመጡ ነገራቶች في رمضان በረመዳን ወር ላይ ከማፍጠር ጋር ተያይዞ የሚመጡ ነገራቶችን ያን የሚነግረን የሆነ ክፍል ነው። ወአቅሳሙ الافطار የኢፍጣር አይነቶች አርባዓቱን አራት ናቸው። አይضን በድጋሚ 4 ናቸው ማለት አሁን ቅድም ያየነው ላይ 4 ሁኔታዎች ነበር ያየነው። አሁንም በድጋሚ የማፍጠር ሁኔታዎች 4 ሁኔታዎች አሉ። እነሱን ይነግረናል። طيب አወሉሃ የመጀመሪያው አለ የመጀመሪያ የማፍጠር ሁኔታ ማየልዘሙ ፊሂ ማየልዘሙ አንድ ሰው አፍጥሮ ካፈጠረ በኋላ እንግዲህ ዑዝር ኖሮት ምናልባት እንግዲህ ዑዝር ኖሮት በዛ ዑዝሩ ምን ሆነ? አፈጠረ። ካፈጠረ በኋላ ምን የሚሆንበት ማየልዘሙ እሱ ላይ ግዴታ የሚሆንበት ፊሂ በሱ ላይ አልቀዳኡ ቀዳ ማውጣት ግዴታ የሚሆንበትና ወልፊድየቱ ፊድያ መስጠት ግዴታ የሚሆንበት። ፊድያ ብሎ ማለት ካሳ ማካካሻ ማለት ነው። ቀዳ እና ፊድያ ሁለቱ ማውጣት ያለበት አካል አለ። ማናቸው? እነሱ ሊነግረን ነው። طيب وهو እሱም اثنان ሁለት ሰዎች ወይ ሁለት አካላቶች አሉ። ምን ግዴታ የሚሆንባቸው? ረመዳን ወር ላይ አፍጥሮ አሉ። በረመዳን ወር ዑዝር ኖራቸው ዑዝራቸው ተቀባይነት ያለው ዑዝር ኖራቸው አፈጠሩ። ካፈጠሩ በኋላ ግን ቀዷ ብቻ ማያወጡ ቀዷ ብቻ ሳይሆን ቀዷም ያወጣሉ፣ ፊድያም ያወጣሉ። ፊድያ ብሎ ማለት ማካካሻ ላፈጠሩበት ማለት ነው። طيب الأول የመጀመሪያው الإفطار ያፈጠረ የሆነ ሰው ሊኸውፊን በፍራቻ ያፈጠረ على غيره ለሌላ አካል ለሌላ ሰው ብሎ ወይም ለሌላ አካል ብሎ ያፈጠረ ማለት ነው። ለሌላ አካል ብሎ ማለት ሲያፈጥር በዛ ሰዓት ጾሙ ቢቀጥል እሱ ላይ ምንም አይችግር አይፈጠርበትም። ግን ከሱ ጋር የተያያዥነት ያላቸው አካሎች የሚጎዱ አካል ስላለ ለዛ አካል ብሎ ምን አደረገ? አፈጠረ። ያፈጠረው ለራሱ አይደለም ማለት ነው። ለራሱ ብሎ አይደለም። የራሱ የሆነ ችግር ይደርስብኛል ወይ እኔ ይሆናለሁ ብሎ ሳይሆን ያፈጠረው ለምን ብሎ ነው? ለዛ ከሱ ጋር ተያያዥነት ያላቸው አካላቶች እንዳይጎዱ ብሎ ምን አደረገ? እሱ አፈጠረ። ስለዚህ ወደፊት ቀዷ በሚያወጣበት ሰዓት ቀዷም ፊድያም ይሰጣል ማለት ነው። ምክንያቱም ያፈጠረው አንድ ለራሱ ብሎ ስላልሆነ ፊድያ ይጨምራል። ሁለተኛ ያፈጠረበት ቀዷ አንድ ቀን ያው በቀን ቁጥር ቀዷ ያወጣል። ሁለተኛ ደግሞ
ምን አለበት? ፊዲያ አለበት። ፊዲያው ደግሞ ለምንድነው ከተባለ እሱ ያፈጠረበት ምክንያት በራሱ ወይም ራሱ ላይ የሆነ ችግር ደርሶበት ሳይሆን ለሌላ አካል ብሎ ስላፈጠረ ማለት ነው። طيب ስለዚህ አልኢፍጣሩ ያፈጠረ ሊኸውፊን ለፍራቻ አላ ገይሪሂ ሌላ ለምሳሌ ቀለል ያለ ምሳሌ ብናይ ሌሎችም የትኛው ሊሆን ይችላል። ግን እንደ ምሳሌ አንድ ሴት ነፍሰ ጡር የሆነች ሴት ወይም እርጉዝ የሆነች ሴት ለጽንሷ ብላ ብታፈጥር ማለት ነው ማለት ብትጾም እሷ ምንም አይነት ጉዳት እንደማይመጣበት እርግጠኛ ናት። እሷ ብትጾም ለእሷ ምንም አይነት ጉዳት የለበትም እንደማትጎዳ ታውቃለች፣ እርግጠኛ ነች። ግን ምናልባት ሆዴ ውስጥ ያለው ልጅ ጽንስ ሊጎዳ ይችላል እኔ በመጾሜ ብላ ካሰበች ግን ልታፈጥር ትችላለች። እንደ ሸሪዓ ይፈቀድላታል፣ ምክንያቱም ዑዝር ስለሆነ ማለት ነው። ግን ነገ ቀዷ በምታወጣበት ሰዓት እንዴት ነው ቀዷ የምታወጣው? ፊዲያም ትሰጣለች፣ እንደዚሁም ቀኑንም ቆጥራ ያፈጠረችበት ቀን ቀዷ ታወጣለች ማለት ነው። ፊዲያ የሰጠችበት ምክንያት ለምንድነው ከተባለ ለራሷ ብላ አይደለም ያፈጠረች ያለችው ልጁ ሆዳ ውስጥ ያለው ጽንስ እንዳይጎዳ በሚል ማለት ነው። ወይም ምታጠባ ሴት ሊሆን ይችላል። አጥቢ ሴት ጨቅላ ህፃን ይዛለች እያጠባች ነው። ምናልባት ባጠባ ብጾም ህፃን ይጎዳብኛል፣ ጡቴ ወተት ስለማይኖረው ካልበላች እንግዲህ ወተት አይኖረውም። ስለዚህ ተያይዞ ምን ይሆናል? ልጁ ሊጎዳ ይችላል ወይም ህፃኑ ይጎዳልና ስለዚህ አፈጥራለሁ ብላ ካፈጠረች ትችላለች፣ ዑዝር ስለሚሆን ማለት ነው። ግን ነገ ቀዷ በምታወጣበት ሰዓት ያፈጠረችዋ ለነፍሷ ወይም ለራሷ ጉዳት ብላ አይደለም፣ ለልጇ ለሌላ አካል ብላ ነው ያፈጠረችው። ስለዚህ አሁንም ቀዷ ስታወጣ ምን ትጨምራለች? ፊዲያ ማካካሻ ቤዛ ትሰጣለች ማለት ነው። ጠይብ ግን እንግዲህ አንዳንድ ዑለሞች ዑዝር ከሆነ ዑዝር ነው ብሎ የሚሉበት ሁኔታ አለ። ይሄ ደሊል የለውም የሚሉበት ሁኔታ አለ። እዚህ ላይ ሳንጠቅሰው ማናልፈው ማለት ነው። ማለት አንድ ሰው ዑዝር የማፍጠር ዑዝር ካለው ዑዝር ነው በቃ ለራሱም ይሁን ለሌላም አካል ይሁን ዑዝር ከሆነ ዑዝር ነው። ስለዚህ ይሄ ፊዲያ የምንለው ነገር ደሊል የለውም ብሎ የሚሉበት ሁኔታዎች አሉ። ይህንንም እንግዲህ ታሳቢ እናደርጋለን ማለት ነው። ጠይብ ሌላኛው ወሳኒ ሁለተኛ አለ አልኢፍጣሩ ያፈጠረ መዓ ተእኺሪ ከማዘግየት ጋር ቀዳኡን ከማዘግየት ጋር መዓ ኢምካኒሂ ከመመሸቱ ጋር ማለት ነው። ቅድሙ ላይ ያነሳነው ነገር ነው። ሐታ ድረስ የእቲ እስከመጣበት ረመዳኑ አኸሩ ሌላ ረመዳን እሱ ላይ እስከመጣበት ድረስ አለ። ጠይብ መለስ ብለን እንደግመዋለን። ወሳኒ ሁለተኛው ማለት ሁለተኛ ብሎ ማለት ምንድነው? ቀዷ እያወጣ እንደገና ምን የሚሰጥ ፊዲያ የሚሰጥ ማለት ቤዛ ወይም ማካከሻ የሚሰጥ ማለት ነው። አልኢፍጣር ማፍጠር መዓ ተእኺሪ ከማዘግየት ጋር ቀዷን አዘገየ ማለት ቅድም መጀመሪያ ላይ እንዳየ ነው። ረመዳን 5 ቀን ያምና ረመዳን ላይ ቀዷ ነበረበት። አሁን ረመዳን ደረሰ። ስለዚህ ቀዷን ማውጣት እያለበት ሳያወጣ ይሄ ረመዳን ገባበት። ስለዚህ አልኢፍጣር ያፈጠረ መዓ ተእኺሪን ከማዘግየት ጋር ቀዷን ከማዘግየት መዓ ኢምካኒሂ ከመመሸት ጋር ማለት በዛ ዓመት ውስጥ ምናልባት በሰዓቱ ረመዳን ላይ እንዳይጾም ዑዝር ኖሮት ተቀባይነት ያለ ዑዝር ኖሮት ጾሙ አፍርሶ ነበር ፈቶ ነበር። ጠይብ ከዛ በኋላ ግን ባሉ ቀናቶች ዑዝሩ ሲወገድለት ምን ማድረግ ነበር? መጾም ይችል ነበር። ስለዚህ መዓ ተመኩኒሂ ማት መዓ ኢምካኒሂ ማት መጾም ቀዷን ማውጣት እየቻለ አዘገየው። ካሁን ከዛሬ ነገ ያወጣለሁ እያለ አዘገየ። ሸዕባን መጣ። ሸዕባንም ወር ላይ ሳያወጣው ምን ሆነ? ረመዳን ገባበት ማለት ነው። ሁለተኛ ረመዳን መጣ። ሐታ ድረስ አለ የእቲ እስከመጣ ድረስ ረመዳኑ አኸሩ ሌላ ረመዳን እስከመጣበት ድረስ የቆየ የሆነ ሰው ምን አለበት? ላለፈው ረመዳን ቀዷ ያወጣል። ቀዷ ብቻ ሳይሆን የሚያወጣው ፊዲያም ጭምር ይሰጣል ማለት ነው፣ ማካካሻ። ምክንያቱም በሰዓቱ ማውጣት ባለበት ሰዓት ቀዷውን አላወጣም። ማውጣት ያለበት በዛ ዓመት ቀጣይ ረመዳን እስኪመጣ ድረስ እንግዲህ ጊዜ ተሰጥቶት ነበር። ሌላ ቢቀር በተከታታይ እንኳን ባይጾም ቀናቶችን አለያይቶ እንደፈለገ መጾም ይችል ነበር። ያን ሁሉ ተዘናግቶ ከዛሬ ነገ እያለ ሳይጾም ቆየ። ይህኛው ረመዳን ከመጣበት ስለዚህ ማድረግ ያለበት ምንድን ነው? ይሄ ረመዳን በሰዓቱ ረመዳን ጾሞ ይጨርሳል። ከጨረሰ በኋላ ግን እንደገና ላምና ላለፈው ረመዳን ምን ያወጣል? ቀዷ ያወጣል። ምን ይጨምራል? ፊዲያ ይጨምራል ማለት ነው። ጠይብ እንግዲህ ፊዲያ የምንለው ነገር ያው ወደፊት ምናልባት እሱም ይጠቅስልናል። ለእያንዳንዱ ቀን አንድ ሚስኪንን ማብላት ነው። አንድ ሚስኪን ማብላት ማለት ነው። ወሳኒሃ ሶስተኛው አለ ወሳኒሃ ሁለተኛው አርባዓቱን ብሎ ነበር። አርባዓቱን አራት ነገራቶች ወአቅሳሙል ኢፍጣሪ አራት ናቸው ብሎ ነበር። የመጀመሪያውን ጠቀሰልን፣ እስከነ ሙሉ ማብራሪያውን ጠቀሰልን። ወሳኒሃ ሁለተኛው ማለት ከምናፈጥርባቸው ሁኔታዎች ሁለተኛው ማ የልዘሙ ፊህ አልቀዳኡ ዱነ አልፊድየቲ ማ የልዘሙ ግዴታ የሚሆን ፊህ በሱ ላይ አልቀዳኡ ቀዷ ማውጣት ግዴታ ነው።
ዱነል ፊድየቲ ፊድያ ግን ሲቀር ማለት ነው። ፊድያ ማለት እንግዲህ ማካካሻ ቤዛ ነገር ምንም ነገር የሌለበት ጠይብ ወሁወ ይሄ የክስሩ ብዛት ያለው ይሄ ነው ማለት እንግዲህ አብዛኛው ጊዜ ብዙ ሰዎች ቀዷ ያወጣሉ ግን ፊድያ የለባቸው። ይሄ ብዙ ነው። የክስሩ ማለት ብዙ ነው ማለት በተለያየ ለምሳሌ ሐይድ ላይ ሆና ያፈጠረች ሴት ከዛ በኋላ ሐይዷን ከጨረሰች በኋላ ወይም ከረመዳን በኋላ ምን ታደርጋለች? ቀኑ ታወጣለች። ቆጥራ በምታወጣበት ሰዓት ምን የለባትም? ፊድያ የለባትም። ቀዷ ብቻ ነው ያለባት። ምናልባት ቀዷ ካዘገየችና ምናምን ያልነው ቅድም ያልነው ካልሆነ በስተቀር በዛው በአመቱ ቀጣይ ረመዳን እስኪመጣ ድረስ በዛው አመት ውስጥ ከጾመችው ምን ቀዷ እንጂ ምን የለባትም? ፊድያ የለባትም። ኑፈሳ ያልነው እንደ ምሳሌ ምን ጠቀሰን? ከሙግመን ዐለይህ አለ። ሙግመን ዐለይህ ማለት የተሸፈነበት የሆነ አካል ማለት ነው። እንግዲህ ባለፈው የተሸፈነበት የሆነ አካል ያ መሸፈን ኢንዓማ ጀሚዕ ነሃሪ ብለን ያልነው ነገር አለ። ወይም ራሱ ተዓዲ አድርገው እንደ መስከርም ብለን ያነሳንቸው በክፍል 27 ደርሳችን ላይ ማለት ነው። ጠይብ ስለዚህ እንደማንም ከሙግመን ዐለይህ ማለት ምንድነው? እሱ ላይ አእምሮ የተሸፈነበት ዐለይህ እሱ ላይ ማለት ነው። ከተሸፈነበት ምናልባት ጀሚዕ ነሃር ቀን ሙሉ እንደዚሁም ድንበር አልፎ በራሱ ድንበር አልፎ አእምሮን ሙሉ በሙሉ አእምሮ እንኳን ባያጣ ወይም ወደ እብደት እንኳን ባይሄድም አእምሮ የተሸፈነበት የሆነ አካል ምን ማድረግ ይኖርበታል? ቀዷ ማውጣት ይኖርበታል። ባይሆን ጀሚዕ ነሃር ከሆነ ነው ቀኑ ሙሉ ከሆነ እንደዚሁም እሱም ድንበር አልፎ ፈልጎት ያደረገው ነገር ከሆነ ማለት ነው። ጠይብ ስለዚህ ይሄ ምንድነው ያለበት? ቀዷ ብቻ ነው ያለበት እንጂ ምን የለበትም? ፊድያ የለበትም ማለት ነው። ሌሎች እንግዲህ እዚህ ላይ ያመጣል ሙግመን ዐለይህ ብሎ አንድ ምሳሌ አመጣል እንጂ ቅድም ኑፈሳ ሐይድ ያልነው ሌሎችም በበሽታ በተለያየ ነገር የሚያፈጥሩ ሰዎች ያው ቀዷ እንጂ ፊድያ አይኖርባቸውም ማለት ነው። ጠይብ እሺ ሁለተኛው ጠቀሰልን። ወሳሊሱሃ ሶስተኛው አለ። ጠይብ ወሳሊሱሃ ሶስተኛው ማለት ምን ማፍጠር ጠይብ ከኢፍጣር አይነቶች ማለት ነው። አቅሳሙል ኢፍጣር ብሎ ነው የጀመረልን። የኢፍጣር አይነቶች ብሎ ነው የጀመረልን። ጠይብ ስለዚህ ከኢፍጣር አይነቶች ሶስተኛው አቅሳሙል ኢፍጣር ካልናቸው ጠይብ ማይልዘሙ ግዴታ የሆነበት ፊህ በሱ ላይ አልፊድየቱ ፊድያ ግዴታ የሆነበት አካል አለ። ፊድያ ዱነል ቀዷኢ ቀዷ የለበትም። ማካካሻ ፊድያ ይሰጣል ግን ምን የለበትም? ቀዷ ግን የለበትም። ጠይብ ማን ነው ከተባለ ወሁወ እሱ ሸይኹን ሽማግሌ የሆነ ከቢሩን ትልቅ ሽማግሌ ያው እርጅና ላይ ያለ ትልቅ ሰው ከሆነ መጾም ጾም ቢባል መጾም አይችልም፣ አቅሙ አይፈቅድለትም ትልቅ ሰው ስለሆነ ማለት ነው። ስለዚህ በዛ ሰዓት ማድረግ ያለበት ምንድነው? ለእያንዳንዱ ቀን ሚስኪን ያበላል። ፊድያ ብቻ ነው ያለበት፣ ቀዷ አይኖርበትም ማለት ነው። ወራቢዑሃ አራተኛው ላ ወላ ከዚህም ከዛም ያይባል ማለት ፊድያም ስጥ አይባል እንደዚሁም ይሄ አድርገ ተብሎ ማይባል ማለት ነው። ቀዷ ማውጣም የማይባል ፊድያም ስጥ ማይባል ማለት ነው። ቅድም ያለ ነው ወሁወ እሱ አልመጅኑን አሁንም እብድ የሆነ ሰው ማለት ነው። አለዚያ ለም የተዓደ ድንበር ያላለፈ ቢጅኑኒሂ በእብደቱ ድንበር ያላለፈ ማለት ነው። ማለት እብደቱ በራሱ ያው እንግዲህ አላህ ያመጣበት ማለት ሰበብም ራሱ ሰበብ ያልሆነ ማለት ነው። ምናልባት ግን ለማበድ ራሱ የሆነ ነገር ሰርቶ ወይም የሆነ መድኃኒት ወስዶ ራሱን እንዲያብድ ቢያደርግ ምናልባት ይሄ ሰውዬ ከተሻለው በኋላ ምን ሊያደርግ ይችላል? ላለፉ ቀናቶች ወይም ላለፉ አመታቶች ምን ማድረግ ይኖርበት ይችላል? ቀዷ ማውጣት ይኖርበታል ማለት ነው። ምክንያቱም እብደቱ እንዲመጣ ሰበብ የሆነ ማን ነው? እሱ ራሱ ነው። እንዲመጣበት ፈልጎ ሰበብ ሆኖ ድንበር አልፈዋል በራሱ ማለት ነው። ወይም እብደት እንደሚያመጣበት እያወቀ ነው የተጠቀመው ያ ነገር የሰራው ነገር ማለት ነው። ስለዚህ ያኔ እሱ ምን ሆኗል? ድንበር አልፈዋል። ግን ድንበር ያላለፈስ ወህወ ይሄው ላወላ የምንለው ምንም ቀዷም የለበት ፊዳም የሌለበት የምንለው ወህወል መጅኑን እብድ አለዚያ ለም የተዓደ ድንበር ያላለፈ ቢጅኑኒሂ በእብደቱ ድንበር ያላለፈ እሱ ላይ ምንም ነገር የለበትም ማለት ነው። ጠይብ ስለዚህ እንደማንም የኢፍጣር አይነቶችን አራት አይነቶች ሁኔታዎች ጠቀሰልን። ከዛ በፊት ደግሞ እንደዚሁም ኢፍጣር ፊ ረመዳን አርባዓቱ አንዋዕ ብሎ አራት ሁኔታዎች በዛ አይነት ሁኔታ የተለያዩ ክፍሎችን ነግሮናል ማለት ነው። ኢንሻአላህ ደርሳችን እዚህ ድረስ እናደርገዋለን። ዛሬ ክፍል 28 ነው ያየነው። ኢንሻአላህ የመጨረሻውና ክፍል 29 ደርሳችን በቀጣይ ደርስ ምናየው ይሆናል። አላህ ሱብሓነሁ ወተዓላ ሰምተን እንጠቀም ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።